ጤና ይስጥልኝ። ሰላምታችን በያላችሁበት ይድረስ እያለን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ትግራይ ተከባለች። ህወሓት የድረሱልኝ ጥሪ እያሰማ ነው። ህወሓት ለዓለም አቀፉ ማህበረሰብ ጉድ አሰምቷል። ብልጽግናን አደብ አስገዙልን ሲል ተጣርቷል። ህወሓት 4 ኪሎ ላይ ጫና ለመፍጠር ኮማንዶ ከማሰልጠን እስከ ዲፕሎማሲ ድረስ ትግል እያደረገ ነው። በዛሬው ዕለት ደግሞ ጠቅላይ ሚኒስትር አብይ ባለፈው ሳምንታት የወሰዷቸውን እርምጃዎች የሚቃወም መግለጫ አሰራጭቷል። ዝርዝሩን ይዘናል። ሻቢያ ማዕቀቡ እንዲነሳለት ጠየቀ። ለዓመታት የጦር መሳሪያዎችንና ሌሎች ማዕቀቦች የተጣሉበት የኤርትራ መንግስት ተማጽኖን አሰምቷል። በሌላ በኩል ተመድ ሻቢያን አወድሶ ያወጣውን መግለጫ ትኩረት ስቧል። ታዳምጡታላችሁ። በሰንዳፋ አስደንጋጭ ግድያ ተፈጽሟል። ግድያው የበርካቶችን ልብ ሰብሯል። ፖሊስ ጉዳዩን አፋልጉኝ እያለ ነው። ዝርዝሩን ይዘናል። ግዙፍ የሱዳን የኤሌክትሪክ ኃይል ማሰራጫ ላይ በተፈጸመ የድሮን ጥቃት ምክንያት በትልልቆቹ የሱዳን ከተሞች ውስጥ መጠነ ሰፊ የኤሌክትሪክ ኃይል አቅርቦት ተቋረጠ። የተወደዳችሁ የቻናላችን ቤተሰቦች እነዚህንና ሌሎች መረጃዎችን ይዘናል። አሁን በዝርዝር ወደምንመለከታቸው መረጃዎች እናመራለን። ትግራይ ተከባለች። ህወሓት የድረሱልኝ ጥሪ እያሰማ ነው። ህወሓት ለዓለም አቀፉ ማህበረሰብ ጉድ አሰምቷል። ብልጽግናን አደብ አስገዙልን ሲል ተጣርቷል። ህወሓት 4 ኪሎ ላይ ጫና ለመፍጠር ኮማንዶ ከማሰልጠን እስከ ዲፕሎማሲ ድረስ ትግል እያደረገ ነው። በዛሬው ዕለት ደግሞ ጠቅላይ ሚኒስትር አብይ ባለፈው ሳምንታት የወሰዷቸውን እርምጃዎች የሚቃወም መግለጫ አሰራጭቷል። በትግራይ ላይ የተጣሉ ገደቦች በመቀሌና አዲስ አበባ መካከል አለመተማመንን ከመፍጠር አልፎ የፕሪቶሪያውን ስምምነት አደጋ ላይ እንደሚጥል ህወሓት ገልጿል። የፌደራል መንግስት በፕሪቶሪያው ስምምነት መሰረት የገባውን ግዴታ አክብሮ የያዘውን የትግራይ በጀት እንዲለቅ ህወሓት አሳስቧል። የፕሪቶሪያው ስምምነት ዋስትና ሰጪዎችና ዓለም አቀፉ ማህበረሰብ ለጉዳዩ አፋጣኝ ትኩረት ሰጥቶ ጫና እንዲፈጠር ጥሪ አቅርቧል። በትግራይ የተፈጠረውን ዳግም ወደ ጦርነት የመመለስ ውጥረት ለማርገብም የዓለም አቀፉ ማህበረሰብ በአስቸኳይ ጣልቃ እንዲገባ ህወሓት በመግለጫ አሳስቧል። ጀነራል ታደሰ አስቀድመው የወልቃይትን ጉዳይ ማስፈራሪያ አድርገው ወደ አዲስ አበባ ሲያቀኑ ህወሓትን አስከትሎ የትግራይ በጀት መያዝ አደገኛ አደጋ ያስከትላልን ብሏል። ህወሓት በእንግሊዘኛ ቋንቋ ለዓለም አቀፉ ማህበረሰብ ባወጣው መግለጫ የትግራይ በጀት መቋረጥ የፕሪቶሪያውን ስምምነት እስከ ወዲያኛው እንዲያከትምለት እያደረገ ነው ብሏል። ህወሓት አዲስ ባወጣው መግለጫ የፌደራል መንግስት የበጀት እቀባ የፕሪቶሪያውን ስምምነት ህልውና አደጋ ደቅኗል ብሏል። የፌደራል መንግስት የትግራይ ጊዜ አስተዳደር በጀት መያዙና የኢፈርት ድርጅቶችን የባንክ ሂሳብ ማገዱ ወደ ጦርነት የሚመልስ እርምጃ መሆኑን ገልጿል። የፌደራል መንግስት ባለፉት 2 ወራት በጀቱን ለትግራይ ጊዜያዊ መንግስት አለመልቀቁን ያስታወቀው ህወሓት እርምጃው በህዝብ ላይ ጫና ፈጥሯል ብሏል። በበጀቱ መቋረጥ ምክንያት በክልሉ የጤና፣ የትምህርት፣ የውሃ አቅርቦትና ሌሎች አገልግሎቶች መስተጓጎላቸውም ተገልጿል። መግለጫው የፌደራል መንግስት የትግራይ ልማት ድርጅቶችን የባንክ ሂሳቦችን በሙሉ መዝጋት የክልሉን ኢኮኖሚ እንቅስቃሴ በእጅጉ ጎድቶታል ብሏል። የድርጅቱ 20 ሺህ ገደማ ሰራተኞች ደሞዝ መክፈልን ጨምሮ የልማት ድርጅቶች ምንም አይነት እንቅስቃሴ ማድረግ አይችሉም። ከበጀት መቋረጥና ከልማት ድርጅቶች የባንክ ሂሳብ መታገድ በተጨማሪ የፌደራል መንግስት ባለፉት 10 ወራት የነዳጅ አቅርቦት ገደብ መጣሉ ህወሓት በመግለጫው አስታውሷል። ገደቡ የተጣለው ህወሓትና ሻቢያ ድንበር ከፍተው ግንኙነት መጀመራቸውን ተከትሎ ወደ ትግራይ የሚገባው ነዳጅ በባድመ ድንበር ወደ ኤርትራ እየተሻገረ ነው በሚል ነው። ሻቢያ ማዕቀቡ እንዲነሳለት ጠየቀ። ለዓመታት የጦር መሳሪያና ሌሎች ማዕቀቦች የተጣሉበት የኤርትራው መንግስት ተማጽኖን አሰምቷል። በሌላ በኩል የተባበሩት መንግስታት ድርጅት ሻቢያን አወድሶ ያወጣው መግለጫ ትኩረትን ስቧል። የኤርትራ መንግስት በ120ኛው የአፍሪካ ካሪቢያንና ፓሲፊክ ሀገራት ድርጅት የሚኒስትሮች ምክር ቤት ስብሰባ ላይ ባደረገው ንግግር የሀገራት ሉዓላዊነት እንዲከበርና በታዳጊ ሀገራት ላይ የሚጣሉ የተናጠል ማዕቀቦች እንዲነሱ ጠይቋል። በስብሰባው ላይ የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳሊህን በመወከል የተገኙት የልኡካን ቡድን መሪ ባደረጉት ንግግር
ኤርትራ በሶስት ዋና ዋና ጉዳዮች ማለትም በሰላምና ደህንነት፣ በተናጠል ማዕቀቦችና በብዝሃ ወገን ግንኙነት ላይ ያላትን አቋም አንጸባርቋል። ተወካዩ ለአፍሪካ ቀንድ ቀጠና ሰላምና መረጋጋት ሲሉ የሀገራትን ሉዓላዊነትና ግዛዊ አንድነት መከበር ወሳኝ መሆኑን አስምረውበታል። በተባበሩት መንግስታት ቻርተር እንደሰፈረው የሀገራት ነጻነት፣ ሉዓላዊነትና ጊዜያዊ አንድነት ሊደራደሩባቸው የሚችሉ ጉዳዮች አይደሉም ያሉት ተወካዩ ሀገራቱ በዓለም አቀፍ ግንኙነታቸው የኃይል እርምጃ ከመውሰድም ሆነ ከማስፈራራት ሊቆጠቡ እንደሚገባ አሳስበዋል። እነዚህም መርሆች ማክበር ለሰላማዊ የሀገራት ግንኙነት መሰረታዊ ቅድመ ሁኔታ መሆኑንም ገልጸዋል። ኤርትራ በበርካታ የኦኤስፒኤስ አባል ሀገራት ላይ የሚጣሉ የተናጠል ማዕቀቦች እንደሚያሳስባት ገልጻለች። እነዚህ ማዕቀቦች ሀገራቱ የልማትና የአየር ንብረት ፋይናንስ እንዲያገኙ፣ ኢንዱስትሪ እንዳይገነቡና የግሉን ዘርፍ ካፒታል እንዳይጠቀሙ እንቅፋት መሆናቸውን ተወካዩ አስረድቷል። የድርጊት የ2030 የዘላቂ ልማት ግቦችን እውን ለማድረግ የሚደረገውን ጥረት የሚጎዳ ነው ያሉት ተወካዩ ኤርትራና ሌሎች ተጎጂ ሀገራት እነዚህን ኢፍትሐዊ ማዕቀቦች እንዲነሱ ጥሪ እያቀረቡ መሆኑንም ተናግሯል። በመጨረሻም ዓለም አቀፉ ስርዓት ይበልጥ ፍትሐዊ፣ ሁሉን አቀፍና የደቡባዊ ዓለም ሀገራትን ድምፅ የሚሰማ ሆኖ እንዲዋቀር ማሻሻያ እንዲደረጉ ኤርትራ ጠይቃለች። አሁን ያለው ስርዓት እነዚህን ሀገራት ያገለለ መሆኑን የጠቀሱት ተወካዩ ሁሉንም እኩል የሚያስተናግድ ስርዓት መፍጠር እንደሚያስፈልግም አሳስባለች። ኤርትራ ለአፍሪካ ቀንድና ለቀይ ባህር ቀጠና ሰላምና ደህንነት የበኩሏን ድርሻ ለመወጣት ያላትን ቁርጠኝነት በማረጋገጥ መልእክታቸውን ቋጭተዋል። ይህ በእንዲህ እንዳለ የተባበሩት መንግስታት ድርጅት ሻዕቢያን ወድሶ ያወጣው መግለጫ ትኩረትን ስቧል። የተባበሩት መንግስታት ድርጅት የኢሳያስ አፈወርቂ አስተዳደር በአስቸጋሪ ሁኔታና ያለ ፍርድ ያሰራቸውን ዜጎች በአስቸኳይ ያለምንም ቅድመ ሁኔታ እንዲፈታ አሳስቧል። ኮሚሽኑ የኤርትራ መንግስት ያለ ፍርድ ለረጅም ዓመታት ያሰራቸውን ባለስልጣናት፣ ፖለቲከኞች፣ የሃይማኖት መሪዎች፣ ጋዜጠኞች እና ሌሎች የማህበረሰብ ክፍሎች ከ10 ሺህ በላይ መሆናቸውን አስታውቋል። ኮሚሽኑ ከ10 በላይ በአስቸጋሪ ሁኔታ ውስጥ የሚገኙ እስረኞች አሉ ያለ ሲሆን የኢሳያስ አስተዳደር 20 ዓመት ገደማ የታሰሩ ከ100 በላይ እስረኞች መልቀቁን ተከትሎ ነው። የኤርትራ መንግስት ከሰሞኑ 18 ዓመት ያለ ፍርድ የታሰሩ የፖለቲካ ተሳትፎ ያላቸውን ሰዎችና 98 በሃይማኖታቸው የታሰሩ ሰዎችን መፍታቱ ተዘግቧል። የኤርትራ መንግስት ቡድን 11 ተብሎ የሚታወቁትን ከፍተኛ የመንግስት ባለስልጣናት ጨምሮ ሁሉንም በዘፈቀደ ያሰራቸው እስረኞች ያለምንም ቅድመ ሁኔታ እንዲለቅ ጠይቋል። ቡድን 11 ተብለው የሚታወቁ ከፍተኛ ባለስልጣናት ከ25 ዓመት በፊት የታሰሩት መንግስታቸው አስተዳደራዊ ማሻሻያ እንዲያደርግ መጠየቃቸውን ተከትሎ ነው። በአስቸጋሪ ሁኔታ ውስጥ ከሚገኙ ከ10 ሺህ በላይ እስረኞች መካከል ፖለቲከኞች፣ ጋዜጠኞችን፣ የሃይማኖት መሪዎችና ተማሪዎች ይገኙበታል ተብሏል። አምባገነኖች የኤርትራ ባለስልጣናት በመላ ሀገሪቱ በዘፈቀደ ያሰሯቸውን ግለሰቦች ያለ ቅድመ ሁኔታ እንዲፈቱ የመንግስታቱ ድርጅት አሳስቧል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽን የኤርትራ መንግስት በዘፈቀደ አስሯቸው የነበሩ ዜጎችን በቅርቡ መፍታቱ የሚበረታታ እርምጃ ነው ብሏል። ይሁን እንጂ አሁንም በህይወት መኖር አለመኖራቸው ጭምር በውል ያልተረጋገጠ በርካታ እስረኞች መኖራቸው የኤርትራን ዜጎች ሰብአዊ መብት የምታከብር ሀገር አያደርጋትም ብሏል። ኮሚሽኑ ኤርትራ ከዓለም አቀፍ የሰብአዊ መብቶች ግዴታዎች ጋር ሙሉ በሙሉ መጣጣሟን ለማረጋገጥ ከአስመራ ባለስልጣናት ጋር ግንኙነት እንደሚቀጥል ጠቁሟል። የተባበሩት መንግስታት ድርጅት ኤርትራ የዜጎቿን ሰብአዊ መብት በእጅጉ የምትጥስ ሀገር መሆኗን በየጊዜው ሲገልጽ ቆይቷል። በሰንዳፋ አስደንጋጭ ግድያ ተፈጽሟል። ግድያው የበርካቶችን ልብ ሰብሯል። ፖሊስ ገዳዩን አፋልጉኝ እያለ ነው። ከአዲስ አበባ ከተማ አቅራቢያ በምትገኘው ሰንዳፋ ውስጥ አዳነች ኩምሳ የተባለች የኢትዮጵያ ንግድ ባንክ ሰራተኛን የገደለው ግለሰብ በፖሊስ እየተፈለገ እንደሆነ ተሰምቷል። የንግድ ባንክ አለልቶ ቅርንጫፍ ሰራተኛዋን ገድሎ አስክሬኗን ጥሎ የተሰወረው ተጠርጣሪ በቁጥጥር ስር እንዳልዋለ የሰንዳፋ ፖሊስ ጣቢያ የምርመራ ክፍል ኃላፊ ኮማንደር ንጋቱ አለሙ ለቢቢሲ ተናግሯል። ግድያ የተፈጸመው ሰኞ ታህሳስ 6 2018 ዓ.ም መሆኑን ገልጿል። በሰንዳፋ በኬ ከተማ ጎማጣ ወደ ተባለ ስፍራ ተወስዳ ከምሽቱ 3 ሰዓት አካባቢ ነው ግድያ የተፈጸመው። ቢቢሲ ያነጋገራቸው የሟች አዳነች አብሮ አደግና ቤተሰቧን የሚያውቅ አንድ ግለሰብ ተጠርጣሪው ከዚህ ቀደም ወደ ምትሰራበት እየሄደ ሲያስፈራራት እንደነበርም ተናግሯል። ስሙ እንዳይጠቀስ የጠየቀው የአዳነች አብሮ አደግ ሟች ዛቻ እየደረሰ
እየደረሰበት እንደሆነ ለቤተሰቧ መግለጿንም አክሏል። በተገደለችበት ዕለት አዲስ አበባ ሜክሲኮ አካባቢ የንግድ ባንክ ስልጠና ውላ ወደ ሰንዳፋ ተመልሳለች ብሏል። የዚያን ሁለት ምሽትም ከ1 ሰዓት እስከ 2 ሰዓት ለሰዎች እየደወለች ነበርም ሲል ተናግሯል። አዳነች በኢትዮጵያ ንግድ ባንክ አለልቱ ቅርንጫፍ ለ3 ዓመታት ይሰራች ሲሆን ለዓመታት በትውልድ ቀይዋ ምዕራብ ወለጋ አካባቢ በመንግስት ስራ ላይ እንደቆየች አብሮ አደጓ ተናግሯል። ቢቢሲ ያነጋገረው የአዳነች አብሮ አደግ ግለሰቡ የአዲስ አበባ ነዋሪ እንደሆነና ቤተሰቡ እንደሆነ ጠቅሶ እሷ የምትሰራበት አካባቢ የግንባታ ፕሮጀክት ስላለው ይመላለስ እንደነበር ገልጿል። ከግድያው በፊት ራሱን በማስክና በጥቁር መነጽር የሸፈነ አገባሻለው እያለ ያስፈራራት ነበር ሲልም አክሏል። የሰንዳፋ ፖሊስ ጣቢያ የምርመራ ክፍል ኃላፊ ኮማንደር ንጋቱ ተጠርጣሪው ጸጋዬ ያሳልፈውና አዳነች በፍቅር ግንኙነት ውስጥ እንደነበሩ የፖሊስ ምርመራ እንደሚጠቁም ተናግሯል። ግዙፍ የሱዳን የኤሌክትሪክ ኃይል ማሰራጫዎች ላይ በተፈጸመ የድሮን ጥቃት ምክንያት በትልልቆቹ የሱዳን ከተሞች ውስጥ መጠነ ሰፊ የኤሌክትሪክ ኃይል አቅርቦት መቋረጥ መከሰቱ ተነገረ። የኤሌክትሪክ ኃይል አገልግሎት የተቋረጠባቸው ከፈጥኖ ደራሽ ኃይሉ ጋር እየተፋለመ ያለው የሱዳን ጦር ሰራዊት የሚቆጣጠራቸው ዋና ከተማዋ ካርቱም እና ጀነራል አልቡርሃን መቀመጫ የሆነችው የወደብ ከተማ ፖርት ሱዳን ናቸው። የዓይን እማኞች እንደተናገሩት ሱዳን ጦር ኃይል ቁጥጥር ስር በምትገኘው በምስራቃዊ ናይል ግዛት ውስጥ በምትገኘው አጥባራ ጥቃት ከተፈጸመባቸው የኤሌክትሪክ ኃይል ማሰራጫ ማዕከል ከፍተኛ የእሳት ነበልባልና ጭስ አይተዋል። ሱዳን የጦር ሰራዊቱን በሚመሩት በጀነራል አብዱልፈታህ አልቡርሃንና በተቀናቃኛቸው ጀነራል ሐምዳን ደጋሎ በሚመራው ፈጥኖ ደራሽ ኃይል መካከል የተራዘመ የእርስ በርስ ጦርነት ውስጥ ትገኛለች። ሁለቱ ኃይሎች በሚያካሂዱት 3 ዓመት ሊሞላው በተቃረበ ጦርነት መሰረት ልማቶች ላይ ከባድ ውድመት መድረሱ እየተዘገበ ይገኛል። አሁን በድሮም በተፈጸመ ጥቃት በሱዳን የኤሌክትሪክ ኃይል አቅርቦት ውስጥ ወሳኝ ማዕከል የሆነው አልሙቅሪን የተባለ ማሰራጫ ማዕከል ኢላማ በመሆኑ ነው መጠነ ሰፊ የኃይል መቋረጥ በዋና ዋና ከተሞች ላይ ያጋጠመው። አንድ የሱዳን መንግስት ባለስልጣን ለፈረንሳይ ዜና ወኪል ኤኤፍፒ እንደተናገሩት በኃይል ማሰራጫው ማዕከል ላይ የመጀመሪያው ጥቃት ከተፈጸመ በኋላ እሳቱን ለማጥፋት የሞከሩ 2 ሰዎች ህይወታቸው ያለፈ ሲሆን ሌሎች በርካታ ሰዎች ደግሞ ሁለተኛውን ዙር ጥቃት በተፈጸመበት ጊዜ ጉዳት ደርሶባቸዋል። ጥቃቱ የተፈጸመው ወሳኙ የሱዳን ኤሌክትሪክ ኃይል ማሰራጫ ማዕከል አልሙቅሪን የሚያሰራጨውን የኤሌክትሪክ ኃይል የሚያገኘው ከሀገሪቱ ትልቁ ውሃ የኃይል ማመንጫ ጣቢያ በመሆኑ ነው። የዓለም ትኩረት በምስራቅ አውሮፓና በመካከለኛው ምስራቅ ግጭቶች ላይ ባረፈበት በዚህ ወቅት በቀይ ባህርና በምስራቅ አፍሪካ ቀጠና ድምፅ አልባ ነገር ግን አደገኛ የሆነ የጂኦፖለቲካዊ ሽግግር እየተካሄደ መሆኑን አፍሪካን ሪስክ ኮንትሮል የተሰኘ ተቋም ባወጣው አዲስ የስትራቴጂክ መረጃ ትንታኔ ያሳውቋል። ተቋሙ ይፋ እንዳደረገው ከሆነ የሱዳን የእርስ በርስ ጦርነት፣ የኢትዮጵያና የኤርትራ ውጥረት እንዲሁም እየጨመረ የመጣው የአሜሪካ፣ የሳውዲ አረቢያ፣ የተባበሩት አረብ ኤሚሬቶች፣ የግብጽ፣ የኢራን፣ የሩሲያና የቻይና ጣልቃ ገብነት ካሁን በኋላ እንደ ተናጠል ክስተቶች የሚታዩ አይደለም ይላል። እነዚህ ጉዳዮች በዓለም አቀፍ የንግድ መስመሮች ላይ በወደብ ተደራሽነትና በስትራቴጂያዊ ጥምረት ዙሪያ ወደሚያጠነጥን አንድ ወጥ የሽኩቻ ስርዓት እየተዋዱ መምጣታቸውን የቅርብ ጊዜ ክስተቶች ይህን አደገኛ ሽግግር እንደሚያሳዩ ሪፖርቱ ጠቅሷል። የሳውዲ አረቢያ መንግስት ለዋሽንግተን ባቀረበው ጥሪ የሱዳን ጦርነት እንደ ሩቅ የአፍሪካ ቀውስ ሳይሆን የቀይ ባህር ደህንነት ስጋት ተደርጎ እንዲወሰድና አሜሪካ ጣልቃ እንድትገባ መጠየቁ የለውጡ አንዱ ማሳያ ነው ተብሏል። በተመሳሳይ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በቅርቡ በፖርት ሱዳን ያደረጉት ከፍተኛ ጉብኝት በዚህ ወሳኝ ወቅት ግልጽ የሆነ የፖለቲካ አሰላለፍን ያሳየ ነው ሲል ጥናቱ ገልጿል። በሌላ በኩል ኢትዮጵያ በቀይ ባህር ተደራሽነትና በቀጠናዊ ተጽዕኖ ዙሪያ ካለባት ፍላጎት ጋር ተይዞ ውስጣዊና ውጫዊ ዲፕሎማሲ ጫናዎች እያረፉባት መሆኑን ጠቅሷል። የቀይ ባህር መስመር ከፍተኛ ድርሻ ያለው የዓለም የኮንቴነር ንግድ የሚተላለፍበት በመሆኑ በሱዳን የሚፈጠር ግጭት ወይም በኢትዮጵያ ኤርትራ መካከል የሚፈጠር ስህተት የሚያስከትለው መዘዝ ከአፍሪካ ቀንድ የዘለለ እንደሆነ የአርክ
ትንታኔ አመላክቷል። የአሁኑ ውጥረት በዓለም አቀፍ የመርከብ መስመሮች ላይ መስተጓጎልን፣ የኢንሹራንስ ወጪ መጨመርንና የአቅርቦት ሰንሰለት መዘግየትን እያስከተለ ነው። የአርክ ትንታኔ በጥብቅ እንዳስጠነቀቀው ቀጠናው ቀደም ሲል በየመን በሶሪያ እንደታዩ አይነት የውክልና ጦርነት ባህሪያትን ማሳየት ጀምሯል። ይህም የውጭ ኃይሎች የአካባቢውን ተዋንያን በመጠቀም ፍላጎታቸውን የሚያስፈጽሙበት፣ ቀጥተኛ ያልሆነ ድጋፍ የሚሰጡበትና ለረዥም ጊዜ ስትራቴጂያዊ በላይነት የሚፋለሙበት ሂደት ነው። እንዲህ አይነቱ ስርዓት አንዴ ስር ከሰደደ ለመቀልበስ አስቸጋሪና ዋጋ የሚያስከፍል እንደሚሆንም ተጠቁሟል። በመሆኑም ለኢንቨስተሮች፣ ለልማት አጋሮችና ለፖሊሲ አውጪዎች የሚቀጥሉት ከ6 እስከ 18 ወራት ወሳኝ መሆናቸውን የጠቀሰው ሪፖርቱ በቀጠናው የነበረውን የቀድሞ መረጋጋት ታሪክ መሰረት ያደረጉ ውሳኔዎች አሁን እንደማይሰሩ አሳስቧል።